ዛሬ በቴምር ፕሮፐርቲስ ዘመናዊ የእግር ኳስ ሜዳ ተገኝተናል። በሳር ቤትና በአቧሬ የወዳጅነት የኳስ ውድድር ይኖረናል ማለት ነው። አሁን ሳር ቤት ራሳቸውን ያስተዋውቁልናል። ቢኒያም እባላለሁ። በዲፕሎማቷ መንደር በሳር ቤት 81 ካሬን ባለ አንድ መኝታ ወክዬ ነው የምጫወተው። ጌታቸው እባላለሁ። ሳር ቤትን እንግዲህ ወክዬ ነው የምጫወተው ማለት ነው። ዛሬ ሳር ቤት ቫቲካን ኤምባሲ ከባለ 2 እስከ ባለ 3 መኝታ የቤት አማራጮቻችን ከ82 ካሬ ጀምሮ እስከ 153 ካሬ ቤቶቻችንን በኩራት የምንሸጣቸው እኛም በኩራት የምናሸንፈው ቴምር ፕሮፐርቲዎች ነን። ስሜ አሸናፊ ይባላል። የሳር ቤት ባለ 3 መኝታ ነው ወክዬ የምጫወተው። ከ139 ካሬ ጀምሮ ማግኘት ይችላሉ። እናሸንፋለን። ስሜ ጥሩ ሰው ይባላል። ዛሬ በሳር ቤትና በአዋሬ ሳይቶቻችን ላይ በሚኖረን የእግር ኳስ ጨዋታ ከ15% እስከ 35% ቅናሾች ይኖሩናል። ሳር ቤት ጥሩ ነው። ሳር ቤት ጥሩ ነው። አሁን ደግሞ ወደ አቧሬ እንሄዳለን ማለት ነው። ስሜ ባየልኝ ይባላል። የአዋሬ ሳይትን ወክዬ ነው የሚጫወተው። ባለ 1 እና ባለ 3 መኝታ ከ15% እስከ 35% ቅናሽ ታገኛላችሁ። አዋሬ ሳይትን ወክዬ ነው የሚጫወተው። የአዋሬ ሳይታችን ከሴቶች አደባባይ ወደ አዋሬ አደባባይ በሚወስደው መንገድ ባለ 1 እና ባለ 3 መኝታ እዚህ ሳይታችን ላይ ታገኛላችሁ። ባለ 1 መኝታ 78 ካሬ፣ ባለ 3 መኝታ ከ117 ካሬ ጀምሮ ታገኛላችሁ። ባለ 3 መኝታን ወክዬ ነው የምጫወተው። ከ117 ካሬ ጀምሮ እስከ 139 ካሬ ድረስ አለ። ትልልቅ ቅናሾች አዘጋጅተናል። ኑና ይሁን። መሰረት እባላለሁ። አዋሬ ሳይትን ባለ 1 መኝታ ወክዬ ነው የምጫወተው። እርሲዳ እባላለሁ። የሳር ቤትና የአዋሬ ሳይት የሚጫወቱን ጨዋታ አራጋቢውኜ ተገኝቻለሁ። ማን የሚያሸንፍ ይመስላችኋል? ሳር ቤት አለ፣ አቧሬ አለ፣ አምበሎች ኑ ወደን አምበሎቹ ጭራ አረጋለሁ እየደረሰው ሰው በጣም ጥሩ። የሳር ቤትና የአቧሬ አዲስ ሳይት በማውጣታቸው የእግር ኳስ ጨዋታው ሊጀመር ነው። ስለዚህ አሁን አቧሬ ይጀምራል ማለት ነው። ናይስ 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 ናይስ። አቧሬ ጥሩ እየተቀባበሉ ነው። አቧሬዎች ጥሩ እየተቀባበሉ ነው። ሁለት መኝታ እሺ አቧሬ ጥሩ ነው። እሺ አይ 78 አቧሬ 78 እሺ ናይስ ናይስ ናይስ። አቧሬ ይዟል። ጥሩ ነው። አቧሬ ጥሩ ነው። አቧሬ 78 በር ሳር ቤት ይዟል። ሳር ቤት ሳር ቤት ጥሩ ነው እንዴ እንዴ። አሁን ለአቧሬ ዲስካውንት እንማከር። የአቧሬ ሳይት ተጎድቷል። ስለዚህ አሁን ለሳር ቤት ምን ቅናሽ እንስጥ? አማራጭ ልስጣቸው። እሺ 100% ሲከፍል 35% ቅናሽ ያገኛል። አሊያ ደግሞ 30 እና ከዛ በላይ የሚከፍል ከሆነ ከ15 እስከ 25% ቅናሽ ያገኛሉ። ሳር ቤት ሳይታችን ላይ ደግሞ ቅድመ ክፍያ ለሚከፍሉ ደንበኞቻችን 20% ሲሆን ቅድመ ክፍያው ከ30% በላይ መክፈል እንችላለን ለሚሉ ደንበኞቻችን ደግሞ እስከ 35% ዲስካውንት በ78 ካሬ ባለ 1 መኝታውን አቧሬ ላይ በ5.5 ሚሊዮን ታገኛላችሁ። ናይስ 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 ናይስ። ያዘው የሚገርም ነው። ሳር ቤት አስቆጥሯል። 153 ካሬ በተለያዩ ዋጋዎች የተለያዩ አማራጮችን አዘጋጅተውላቸዋል። እንዴ ይገርማል። ናይስ በለ 4-3 ናቸው። የቴምር ፕሮፐርቲስ የሳር ቤትና የአቧሬ ሳይት ሴልሶች የሚያደርጉት የወዳጅነት ጨዋታ ከባለ 1 እስከ ባለ 3 መኝታ ይጠብቃችኋል። ከ20% ጀምሮ እስከ 35% ድረስ ዲስካውንት አዘጋጅተናል። እንዳሳየኋችሁ ነው። 4-3 ናቸው። ጨዋታው ማሪፍ ነው። ለማንኛውም የተለያዩ ዲስካውንቶችና አማራጮችን
አዘጋጅቷል። ከባለ 2 መኝታ እስከ ባለ 3 መኝታ አዘጋጅተናል። ደቂቃውም እየሄደ ነው። እስኪ ትንሽ ደቂቃ ነው የሚቀራቸው። ጨዋታውን እንከታተላለን። ይገርማል። ሳር ቤት ቴምር ፕሮፐርቲ ቤት ይሻላል ወይስ ካርድ? እሺ አሁን ለማንኛውም እሺ ጨዋታው ተጠናቋል። ሳር ቤት ቡድን 5-4 ሳር ቤት አሸንፏል። ስለዚህ እስኪ ያለንን አማራጮች የካሬ አማራጮች ዲስካውንቶች እናንተ አሸናፊ ስለሆናችሁ አንዴ ትገልጹልናላችሁ። የሽያጭ ማዕከላችሁ በጣም ያምራል። ቴምር ፕሮፐርቲስ ምን ልዩ ያደርገዋል? ቴምር ፕሮፐርቲ አሁን ቅድም እንዳየነው እጅግ በጣም የሚያማምሩ ዘመናዊ አፓርትመንቶችን ነው እየገነባ የሚገኘው። እንደገና ደግሞ በቻልነው አቅም የተለያዩ ሎኬሽኖችን ወይም ደግሞ ጥሩ የሚባሉ ሎኬሽኖችን ነው ለመምረጥ እንሞክረው እንደ ቴምር ፕሮፐርቲ ለደንበኞቻችን ማለት ነው። ቴምር ፕሮፐርቲ ሁልጊዜ አዳዲስ ሳይቶችን ሲያወጣ በቅናሽ ይታወቃል። ሳር ቤትንና የአዋሪ ሳይትን እዚህ ሳይቶች ላይ ከባለ 1 እስከ ባለ 3 መኝታዎችን ማግኘት ይችላሉ ደንበኞች። አዋሪ ላይ ባለ 1 እና ባለ 3 መኝታዎችን ማግኘት ይችላሉ ማለት ነው። ሳር ቤት ላይ ደግሞ ባለ 2 እና ባለ 3 መኝታዎችን ማግኘት ይችላሉ ደንበኞቻችን። የመረከቢያ ጊዜያቸውን ስናነሳ ወደ 3 ዓመት አካባቢ ቀስ ብለው በኢንስቶልመንት ወይም ደግሞ በግንባታ ሂደት መክፈል የሚችሉበት አማራጭ አለ ማለት ነው። 60% ደንበኛው ከፍሎ 40% ቅናሽን እንዲሁም ደግሞ 65% ደንበኛው ከፍሎ 35% ቅናሽን የተለመደበት ነው። ዛስ ዋይ አሁን ይዘነው የመጣ ነው ደግሞ የቅናሽ አማራጭ ደግሞ በተመሳሳይ እሱም ነው ማለት ነው። ሳር ቤትና አዋሪ ላይ ቅድም እንደነገርኩ ለምሳሌ አዋሪ ላይ ባለ 1 መኝታ 78 ካሬ አካባቢ አለ ማለት ነው። 78 ካሬውን እንኳን ብናነሳ ስንት ይሆናል መሰለ? 78 ካሬው ወደ 8.5 ሚሊዮን ብር አካባቢ ነው የሚሆነው 78 ካሬው። ዋጋውን በጣም ሪዝነብል ነው። የሚገርም ነገር ይሄንን እኛ 8.5 ሚሊዮን ብሩን እኛ ሙሉ ለሙሉ አይደለም የምንጠይቀው። 8.5 ሚሊዮን ብር የ78 ካሬ የሚሆነው በኢንስቶልመንት የሚከፍሉ ቅድመ ክፍያውን 20% አድርገው ከዛ በግንባታ ሂደት የሚከፍሉ ሰዎች ይህንን ዋጋ ነው የምንጠይቀው እኛ። ነገር ግን በአንዴ መክፈል የሚፈልጉ ደንበኞች ካሉን ደግሞ እስከ 35% የሚደርስ ቅናሽ እናደርግላቸዋለን ማለት ነው። ያ ማለት አጠቃላይ ዋጋው ከ8.3 ሚሊዮን ብር አካባቢ ወደ 5.5 ሚሊዮን ብር ይወርዳል ማለት ነው። ኦልሞስት ወደ 3.2 ሚሊዮን ብር አካባቢ ዲስካውንት ባለ 1 መኝታው እና ባለ 3 መኝታው ላይ ደግሞ እንዲሁ በተመሳሳይ እስካሁን ለምሳሌ 139 ካሬ አለ እዛ ላይ ማለት ነው። 139 ካሬ ላይም እንደዚሁ 139 ካሬ አለ ለምሳሌ። ይሄ እኮ አፓርትመንት ላይ ሆነ እንጂ ግራውንድ ላይ ቢመጣ እኮ የተንጣለለ ግቢ በለው አይደል ያለው ቤት 139 ካሬ የሚገርም ነገር ዲስካውንቱን እንኳን ስናነሳ ወደ አጠቃላይ ዋጋው ወደ 15.2 ሚሊዮን ብር አካባቢ ቅድም እንዳልኩ 20% ቅድመ ክፍያ ከፍሎ በ3 ዓመት በግንባታ ሂደት የሚከፍል ደንበኛ ካለ ይሄ ይሆናል ዋጋው 15.2 ሚሊዮን ብር አካባቢ። አይ እኛ በዲስካውንት ነው መግዛት የምንፈልገው 65%ቱን እኛ እንክፈል 35%ቱን ደግሞ ዲስካውንት አድርጉልን የሚሉ ደንበኞች ደግሞ ካሉ ደስ እያለን እስከ 35% አካባቢ ዲስካውንት እናደርግና ወደ 9 ሚሊዮን ብር አካባቢ ባለ 2 መኝታ ባለ 3 አዋሪ ላይ ባለ 1 እና ባለ 3 መኝታ ብቻ ነው የምናገኘው ማለት ነው። አዋሪ ላይ የሚገርም ነገር በጣም ቆንጆ ሳይት ነው። ከሴቶች አደባባይ ወደ አዋሪ አደባባይ ወደ ጥይት ቤት በሚወስደው መንገድ ላይ በስተግራ በኩል ያለ ሳይት ነው። በጣም የሚያምር የወንዝ ዳር ልማቱ በጣም የተንጣለለ ፕላስ ደግሞ ከፍ ባሉ ቁጥር ደግሞ የከተማ እይታ ያላቸው ቤቶች ናቸው የአዋሪ ሳይቶች ላይ ያሉት ማለት ነው። እዛው ሳይታችን ላይ እንደነገርኩ አሁን ለምሳሌ 20% ደግሞ ከፍ አድርገው የሚከፍሉ ደንበኞች ካሉ ደግሞ ለምሳሌ ከ30% እስከ 49% የሚከፍል ደንበኛ ካለ ከሚከፍለው ላይ የ15% ዲስካውንት እንሰጠዋለን። 65% ሲከፍል ደግሞ እኛ 35%ቱን ሙሉ ለሙሉ ኦፍ እናደርግለታለን ማለት ነው። እጅግ በርካታ ኤምባሲዎች ማረፊያ ነች። በዛ ላይ ደግሞ በጣም ለኑሮ ምቹ የሆኑ እንዲሁም ደግሞ ቀጣይ
ኢንቨስት እናድርግ ወይም ደግሞ እናከራየው እንሽጠው እንኳን ቢባል ውርዝ የሚያደርግ ሎኬሽን የሳር ቤት ሎኬሽን። ቴምር ፕሮፐርቲ ደግሞ ከዚህ በፊትም ሳር ቤት ላይ በጣም ታዋቂ ነው። ወደ 4 የሚደርሱ ፕሮጀክቶችን ሸጦ ጨርሷል። ባለ 2 እና ባለ 3 መኝታ ነው የምናገኘው ማለት ነው። ለምሳሌ እዚህኛው ላይ ደግሞ 81 ካሬ ባለ 2 መኝታ አለ። 81 ካሬ ባለ 2 መኝታው አጠቃላይ የሚገርም ነገር ዲስካውንት ያደረግነው እዚህ ላይ ሙሉ ክፍያ ወደ 9.7 ሚሊዮን ብር አካባቢ ነው የሚሆነው። ዲስካውንት ግን ስንሰጠው ወደ 6.3 ሚሊዮን ብር አካባቢ። እኛ እንደ ቴምር ይዘነው የተነሳነው ነገር እኔ በግሌ በጣም የምኮራበት በጣም እጅግ የምደሰትበት ካምፓኒ ነው። ቴምር ፕሮፐርቲስን ልዩ ያደርገዋል ብዬ የማስበው አንዱ ሎኬሽን ነው። ሎኬሽናችሁ በጣም ጥሩ ነው። ሁለተኛ የአከፋፈል ሲስተሙና መክፈል የሚችለውን ነገር ነው እየተጠየቀ ያለውና ቴምር ፕሮፐርቲስን ምርጫችሁ አድርጉ እንላለን። አሁን ደግሞ የሴልስ አማራጮቹን አይታችኋል። ስለዚህ ምርጫ የእናንተ ነው። ቴምርም ምርጫችሁ አድርጉ እንላለን። አድማጭ ተመልካቾች የእናንተም ኦዲየንሶች እንዲሁም ደግሞ አንተን የሚወዱ የሚያከብሩ ኢትዮጵያውያኖችም ቴምር ፕሮፐርቲስን ስለሚመርጡ እጅግ በጣም አድርገን እናመሰግናለን። በጣም እናመሰግናለን። አሁንም በድጋሚ ቤት ለመግዛት እቅድ ያላችሁ በተለያየ አጋጣሚ መግዛትን ካሰባችሁ በጥሩ ዲስካውንት ጥሩ ሎኬሽን ላይ ቴምር ፕሮፐርቲስ አዘጋጅተዋል። ስለዚህ ሳር ቤት፣ አቧሬ ሳይቶችን ባለ 1 መኝታ፣ ባለ 3 መኝታ፣ ሳር ቤት ደግሞ ባለ 2 እና ባለ 3 መኝታ በተለያየ የካሬ አማራጮች ዲስካውንት ተዘጋጅቷል። ስለዚህ ሁላችሁም ከቴምር ፕሮፐርቲስ ብዙ እንላለን ማለት ነው። ሳር ቤትና አቧሬ ሴልስ መካከል የነበረው የእግር ኳስ ጨዋታ በሳር ቤት ሴልስ እናንተ አሸንፋችኋል። ስለዚህ አገልግሎታችሁ እንዲጣፍጥ እንደ ቴምር እንዲጣፍጥ ብለን ይኸው ይህን አዋርድ አዘጋጅተናል ማለት ነው። ቴምር ፕሮፐርቲ የህልሞ ማረፊያ ሁሌም አሸናፊ። እንዳያችሁት ነው የሳር ቤት ሴልሶች አሸንፈዋል። ለማንኛውም ለዩቲዩብ አዲስ ከሆናችሁ ሰብስክራይብ፣ ላይክ፣ ሼር፣ ኮሜንት ማድረግ እንዳይረሳ። ዋላ ይሜ